እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም። አባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ፣ ምንም ባይኖራችሁ እግዚአብሔር ያኖራችኋል። አሁን እኮ ብርቱ ሐዘን ይገባል፣ ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታረጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደንቁበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ የሚመጣበት ሌሊት እኮ ሊሆን ይችላል።